ለውጥ መንግስት ነው ወይ ለተባለው ግን ምን ጥርጥር አለው ጌታዬ? በጣም የለውጥ መንግስት ነው። ለምሳሌ ፖለቲካ እንመልከት። የዛሬ 8-9 ዓመት የሶማሌ የአፋር ፓርቲዎች መጥተው በኢህአደግ መድረክ ላይ በጉባኤ ላይ እኛ እስከመቼ ነው አጋር ምን ሆነው እኛ ኢትዮጵያ አይደለም እንዴ አስገቡን ይላሉ። ኢህአደግ ደግሞ አይደለም እናንተ ገና ናችሁ ይላቸዋል። ዛሬስ የእንደርታ ፓርቲ ነኝ ሰባ እንደርታ ሲል ለምን እኛ ጋር ተቀላቀለም የሚል መንግስት ነው ያለው። ቶታሊ ይለያያል። ትናንትና የሚገፋ ነው፣ ዛሬ ደግሞ ነው አብረን እንስራ የሚል ነው። ለውጥ ነው ይሄ ራሱ ብልጽግና ለውጥ ነው። አሁን ባይገባችሁም እየቆየ ገባችኋል። እና ፖለቲካሊ የኢትዮጵያን ላንድስኬፕ ቀይረነዋል። አንደኛ ዲሞክራቲክ ኢንስቲትዩሽን ምርጫ ቦርድ፣ ሂውማን ራይት ኮሚሽን የመሳሰሉትን 100% ከመንግስት ገለልተኛ አድርገናቸዋል። 100%። ለምሳሌ በቅርቡ ምርጫ ቦርድ 3 ሰዎች ተጨማሪ ሾሟል። ከፈለጋችሁ ጠይቋቸው። ሰዎቹን የተመረጡ የሃይማኖት አባቶች፣ የሀገር ሽማግሌዎች ነበሩ። መጥተው ሪፖርት አድርጉልኝ። የሆኑ ሰዎች ሊስት አድርገውልኝ ከዛ ከነዚህ ውስጥ ማንን መረጣችሁ ስላቸው በአንድ ድምፅ 1 2 3 ብሎ ነገሩኝ። እነሱ ያቀርቡትን ሐሳብ 100% ተቀበልኩት። አላቃቸውን ሰዎቹ እናንተ ከመረጣችሁ እሺ ነው ያልኳቸው። በገቡ 3 ሰዎች ውስጥ ምንም ሚና የለንም እኛ። ሊስት አቀረቡ፣ 3ቱ ይሻላሉ አሉ። አሳማኝ በሆነ መንገድ ሐሳባቸውን አቀረቡ፣ ተቀበልኳቸው። ምርጫ ቦርድ እንደከዚህ ቀደሙ የብልጽግና ነው ቢባል እናንተ የምታምኑ አይመስለኝም። ሌላ ሰው ባያምን አይደለም። ሂውማን ራይት ኮሚሽን እኮ አይታችኋል። እኛ ደሞዝ እየከፈል 1001 ሪፖርት ሲያወጣ አንድ ቀን ለምን ብለን አናውቅም። እንልመደው እስኪ ይሄንን ነገር እንልመደው ብለን አልነካም። ይሄ ነገር ጥቅም አለው ያላችሁ እንደሆነ ጥቅምም ጉዳትም አለው። ይሄንን ባላንስ አድርጎ መሄድ ያስፈልጋል። ፖለቲካሊ ለውጥ አለ። ኢኮኖሚክ ላንድስኬፕ ፖለቲካል ላንድስኬፕ ብቻ ሳይሆን ኢኮኖሚክ ላንድስኬፕ በኋላ መጣበታለሁ። ሰፊ ለውጥ አለ። ድሮ የነበረው እኮ ግብርና መር ልማት ነው። አሁን ግብርና መር እኮ አይደለም። ግብርና መር፣ የማይኒንግ መር፣ አይሲቲ መር፣ ቱሪዝም መር፣ ኢንዱስትሪ መር ብዝሃ ዘርፍ ነው። ለውጥ ነው ይሄ። በፖሊሲም በስትራቴጂም በሐሳብም በጣም ልዩነት አለው። ማህበራዊ ዘርፍ ሌላው ቢቀር ትምህርት ፍኖተ ካርታ አልተዘጋጀም እንዴ? የፈተና ስርዓት የፈተና ክፍል ደረጃ አልተቀየረም? ብዙ ለውጥ እኮ አለ በሁሉም ሴክተር። ያ ስላለ ሪፎርም በራሱ ኢትዮጵያ ውስጥ የደርግ መንግስት ሲመጣ የኃይለ ሥላሴ መንግስት እንደ ስርዓት ማፍረስ ብቻ ሳይሆን በርከት ያሉ ሲኒየር አመራሮች ካልሞቱ በቀር መቀጠል አልችልም ብሎ በአንድ ጀንበር ገሎ ከሻለቃ በላይ ያለ ማንኛውም ሰው አያስፈልገኝም ብሎ አስወግዶ ነው ሬቮሉሽን የቀጠለው። በኢህአደግ መንግስት የመጣን እንደሆነ ከሻለቃ በላይ ሳይሆን ከወታደር በላይ አያስፈልግም ብሎ መከላከያውን አፍርሶ 100% አፍርሶ ተቋም አፍርሶ ነው የቀጠለው። አጋርና ወገን ብሎ ከፍሎ እኛ ከመጣን በኋላ በወታደርም ይሁን በፖለቲካ በውጭ ያሉም ይሁን በውስጥ ያሉ በመከላከያ ውስጥ አቅም ሙያ ያላቸው የወጡም ጭምር መልሰን እና ኢትዮጵያ የተቋም እየገነባን ያለ ነው። ለውጥ ነው። ሪፎርሙ በራሱ የቀደመን ተቋም አናፈርስም፣ የጎደለውን ሞልተን እንቀጥላለን የሚለው በራሱ ሪፎርም ነው። ትናንት አይታችኋል እኮ ፓላሱ። አሁን ስትሄዱ ጎንደር የምትሄዱ ሰዎች ፋሲል ተመልከቱ፣ ጅማ የምትሄዱ አባጅፋር ተመልከቱ፣ ደቡብ የምትሄዱ አላላኬላ ተመልከቱ። የጥንት እኮ ናቸው። ለምን ይፈርሳሉ? ሀብት ናቸው ብለን የገነባ ነው። በሃይማኖትም ብትፈልጉ ላሊበላ መልሰን ለመጠገንና ለማሻሻል በጣም ከፍተኛ ስራ ይሰራ ያለ ነው። አክሱምም ጀምረን ነበር። ራሴ ሄጄ ከጣሊያን መንግስት ጋር ሞክረን ነበር፣ አልተሳካም እንጂ ሁሉም የኢትዮጵያ ሀብቶች አባቶቻችን የሰሯቸው መጠገንና መሸጋገር አለባቸው።